ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
አየህ ከሌለ ማንንም አይፈልግም። አሸናፊ ስትሆን ደግሞ ሁሉ ያንተ ወዳጅ ያንተ ጓደኛ መሆን ይፈልጋል። የጣለ ሁሉ ሊያነሳህ ይሯሯጣል። ስለዚህ አሸናፊነት ምርጫ ሳይሆን ግዴታ ነው። አንዳንድ ብልህ ሰዎች ምን ብለው እንደሚጸልዩ ታውቃለህ? ከወዳጆቼ አንተ ጠብቀኝ፣ ከጠላቶቼ ግን እኔ እጠነቀቃለሁ ብሎ ይጸልያል። ያቸው በእናት ደስ አይል። በጣም የሚያስቀናት ዳር ነው ያላቸው። መች ነው ግን እኔም እንደነሱ ሳሪ ትንሽ ጊዜ ብቻ ታገሽ። ቆይ ግን ምን ያህል እንደምወድ ሳታቀርተ ነው ወይስ ቤተሰብ የላትም ብላ አስበህ ነው? ይኸውልሽ ሳሪቸው እኔ መጣደፍ የለብንም ብዬ ስለማስብ በዛ ላይ ደግሞ አብረን እየኖርን ነው። አሃ የፈለከውን ነገር በፈለከው ጊዜ ማግኘት እንደምትችል አስበህ ነው አይደል? ሳሪ በቃ ትንሽ ጊዜ ሲኛርኩሽ እኮ ሀብትና ንብረቱን ቢሆን እኮ ቤተሰቦች ያወረሱት ነው እንጂ እኔ ለፍቼ ያመጣሁት አይደለም። እሱም ቢሆን እኔን አያኮርባኝ። ምንም ቢመጣ ደግሞ ካንቺ አይበልጥ እና ጠብቂኝ ያልከኝ? አዎ ትንሽ ጊዜ ብቻ ስጪ። ይኸውልህ እኔ እናንተ በጣም ብዙ የሚያመሳስሉ ነገሮች አሉ። አንተም ቤተሰብን እንደኔ በሞት አጥተሃል፣ እኔም እንዳንተ። ስለዚህ ምን አለበት ተጋብተን ቤተሰብ እንመሰርት? የኔ ማለት ትንሽ ጊዜ ስጪ። መጨረስ ያለብኝ ጉዳዮች ስላሉ እኔን የሚመለከት ነው። እሱን እንኳን ጊዜ ሲደርስ እነግርሻለሁ። የኔ ጀግና ሚሽንሽን በአግባቡ ተወጥተሽዋል። አሁን ደግሞ ሌላ አዲስ ሚሽን ይሰጥሻል፣ ከፍ ያለ እሱን ፈጸምሽው ማለት ከዛ በኋላ የፈለግነው ዓለም ላይ ሄደን ተጋብተን ልጆች ወልደን እረፍ ብለን እንኖራለን ማለት ነው። እሺ እሺ ፍቅር Muslim. Hello. እሺ ሙስሊም ምን አለ? በአፋጣኝ አስቸኳይ መልስ እፈልጋለሁ አለ። ይህን ስራ በአፋጣኝ ቶሎ ካልተገባደሉ መጨረሻችን ሲኦል ነው የሚመስለኝ። ኧረ አንተ አታልም እኮ ስታለም ትልቅ እንደሆነ ጥፍጥፍ እያልክ እኮ አይደል? አለበትሽ ነው እንዴ? ይኸውልሽ ሮናልዶ ራሱ እኮ የኬዱ መታጠፊያ ሲያት እኔ ጋር እንደሚደውል አታውቅም እንዴ? ማራዶና ማን እሱ? ሮናልዶ በአማርኛ ራሱ በግድ የምትባባ ልጅ በምን ተግባብተው?
ለመግባባት የግድ እንግሊዘኛ፣ ፈረንሳይኛ፣ ህንድኛ ምናምን ማወቅ አይጠበቅብህም። በቃ በፉጨትና በምልክት መግባባት ትችላለህ። አራት ቀደድ በእናትህ ባለፈው እኔ ሲጫማ ላከልኝ አልክ ዝም አልኩ። የሆነ ሰዓት ደግሞ ለክሪስ ብራውን ግጥም ላኩለት አልክ ዝም አልኩ። ምንድነው ማበዛው? ልኬለታለሁ። ማመን አለማመን ያንተ ጉዳይ ነው። እሺ አይደለም ይኸውልህ ለክሪስ ብራውን ለማዶና ቢዮንሴ ያደርሶ ልካለሁ። ምን አጠባስ አፈል ለማይናገረው ደህና ሰላም ደህና አዲስ እቃዎች አስገብተዋል። የተወሰኑ አሉ እዚህ ጋር ያቺ ናችኛው አዲስ ነው ወንጀል ናቸው። ሰላም አረፍ በል እሺ። ሲስ ምን ይምጣ? ሻይ ቡና? አመሰግናለሁ። እንዴት ያልከኝ ሲስ የሆነ ነገር ላማክርህ አስቤ ነው። ምን እባክህ እጮኛ ቶሎ እንጋባ የሚለው ቶታል ያሳብደኝ ነው። ምን ሆነ ነው? ይሄማ እኮ የሚያስፈነድ ጊዜ ነው ብለህ ነው? አዎ ትዳር የፈጣሪ ስጦታ ነው። የፈጣሪን ስጦታን ደግሞ በአግባቡ መጠቀም ተገቢ፣ ቢቻል ጊዜ አለመስጠት። በዛ ላይ ደግሞ ቤተሰቦች በደህና ጊዜ ቆንጆ ሀብት አውርሰዋል። ይልቅ ጊዜ ሳታባክን ቶሎ አግባና እኔንም አጎታክ። እሱማ ልክ ነህ፣ ግን ምነው ችግር አለ? ከእጮኛ ጋር ሰላም አይደላችሁ? ኧረ በጣም ሰላም ነው። እና ግን ትንሽ መቆየት ሳይኖርብኝ አይቀርም። ለምን? ሲስ አሁን እፈልጋለሁ እየጠራሁ ለዚህ ነው። መቼም የምወድህ የምቀርብህን ወንድሜ አንተ ነህ። ከአንተ ውጭ ለእኔ ወንድም የለም። አንድ ነገር አስቤያለሁ። የሀብቴን 70% የሚሆነው ለእርዳታ ድርጅት ለመስጠት አስብ። ለምን? ታውቃለህ እናቴ እንደወጣች ትሙት ትኑር እንኳን አላውቅም። አባቴም ቢሆን በድንገተኛ አደጋ ነው የሞተው። አታደርገው። ለምን? ማለቴ ግን አስበህበታል? አዎ በደንብ ነው ያሰብኩበት። አየህ ይህንን ሳደርግ እናቴን አግኝቼ የረዳኋት ያለ የሚሰማኝ። ለዛም ነው ይህንን የማደርገው። ምን ነው የተናደድክ ትመስላለህ? ለምን አልናደድ? እንዴት አልናደድም? እንደ ወንድም ነው ማየው ትለኝ። ይሄን የሚያክል ነገር ብቻህን አስበህ ከወሰንክ በኋላ ለኔ የምትነግረኝ? ቆየ እኮ ወሰንክ። አየህ ከጮኛ ጋር ከመጋባታችን በፊት ይህን ነገር መጨረስ ይኖርብኛል። ለዚህ ደግሞ 1 ወር ይፈጅብኛል። መሰለኝ የጠራችሁ። እሱማ የጠራንሽ ልናወራሽ ነበር። ምን ያደርጋል ቀድመሽ አፋችን እንደዚህ ዘጋሽው እንጂ። ታዲያ እኔ የምልሽ ጉዳያችን እንዴት አደረግሽው?
ተደብተን አብረን ብዬዋለሁ። እሱ ግን ላስብበት ነው ያለው ነገር እየገባኝ ሳስበው ግን የሆነ ተጠራጣሪ ነገር ይመስለኛል። ወንድ ልጅ ላስብበት ማለት ከጀመረ እኮ በእርግጠኝነት ሆርሞን ወደ ሴትነት ተቀይሯል ማለት ነው። ላስብበት ማለት እኮ ያው አልጋ ላይ ተኝቶ እንደመመሰጥ ወይ ደግሞ ከራስ ጋር እንደመቃጀት ነው። ለእኛና ባለቃችን ያለ ሚስጥር እንደተጠበቀ ኧረ ሳርዬ አንቺም ቶሎ አግቢውና እኛም ፈታ ብለን ነው። ፈጣን ፈጠን አድርጊው እንጂ በቃ እኔ ልጅ ባለቃችን ያቀጠሯል። እናንተ ጉዳይ ነው ተጣጣው ተሸሚስታ እናንተ ጃ እሺ ያው እሱ የሚለው እግር በእግር አስበጣት ክትትላችሁን ቀጥሉ። ሰውዬው ቆይ መች ነው የሚራመደው? ደግሞ ምንድን ነው እሱ ጉንዳ እኛ በጣት የምንከተለው? አይ ኤዲ ይሁን ከአጋዝን አንተ ልጅ የቀረበልን ብላሽ ኧረ በእናትህ ልቀቀኝ። ዱካውን ልይበት ልቀቀኝ። እኔ የምልህ ቆይ ሰው የእግር በእግርስ እሺ ተከታተል ነው። ቆይ ጣት በጣት እንዴት ነው መከታተል የምንችለው? ጣት በጣት እንዴት እንደሆነ ላሳይ። ጣት በጣት አሳይ። ጣት በጣት ቀላል እኮ ነው። አሳይ ጣት በጣት። አረ ቆይ ምን ነው ያማል እንዴ? መጀመሪያ ዋና ፍሳሽ እንጥር። ለምን ይላል? አንደኛ እዚህ ትቦ ራሱ ሽታ፣ ሁለተኛ መጸዳት አለበት። ምን መጠጥ የት አለ? የኔ ፍቅር ምንም ተፈጠረ? ቁጭ በይ። ምንም ተፈጠረ? አልገባኝም። አልገባሽም? አይገባሽም። ይሄ ገሩ የሚባል ሰውዬ ሳይቀድመን መቅደም አለብን። ቆይ ምን ተፈጠረ? አጉል ጻድቅ ልሁን እያለ ነው። የቤተሰቦቼን ሀብት ማለቴ ሀብቱን ለበጎ አድራጎት ካደረጉት እያለ አያረገውም እንዴ? አያረገውም። ቆይ እኔስ ልፋት ያደርገዋል። ካልቀደም ነው በስተቀር እመኝኝ ያደርገዋል። ለዚህ ነው እኮ አንድ ወር እያለ እያጃጃለሽ ያለው። እባክሽ ፍጠኝ አደራሽን፣ ግን እንዳይታወቅብሽ እባክሽ። ይኸውልህ አንተ ምንም እንዳትጨናነቅ። ለአንተም ለእኔም ስል ከምችለው በላይ ማድረግ ያለብኝ ነገር አደርጋለሁ። የኔ ውድ ይህ ስራ ለሶስተኛ ጊዜ ነው የምሰራው። ታውቃለህ አይደለ? በጣም ስለማፈቅር ነው እንደዚህ ማድረግ። እኔም አፈቅርሻለሁ የኔ ውድ። የኔ ማር፣ ይህን አንቺ ህይወት መሰረት የግሩም ሀብት ነው። ይህን እንዳዘነግ እሱማ አዎ፣ ከእሱ ጋር በሆንም ባገባውም ለወደፊት ህይወታችን ስል እኔም በየጊዜው እንዲያገባሽ እየገፋፋሁት ነው። ሰውየው ግን የሚቻል አይደለም። እኔም እኮ ገርሞኛል። ቆይ ግን ምን አስቦ ነው? እሱ ነች ወቂ ነገር
ጀበናው እየጨመረ ያለው። ቦችራና ክብሪት ግሩምን እግር በእግር እየተከታተሉ ኢንፎርሜሽን የሚሰጡ አንቺ ደግሞ እንደሞዳስ ግሩም ተሳስቶ የእርዳታ ድርጅት አካባቢ እንዳይደርስ ማድረግ ያለባቸውን ሁሉ አድርጎ ያስቆሙት። ግድ ይላል ፍቅር። ሄሎ ሄሎ፣ የኔ ፍቅር እንዴት ነህ? ሰላም፣ እንዴት ነሽ? ጠፋሽ? ምን እጠፋለሁ ብለህ ነው? ትንሽ ያስኩት ስራ እኮ ቢዚ አድርጎኝ ነው። ደግሞ የጋራ ጉዳይ አይደለ ታውቂ የለም? በጣም ትቀልድ። ሰሞኑን ተገናኝተን እናወራለን። በቃ አሁን ትንሽ ስራ ላይ ሆነን በቃ ስራ ስጨርስ ደውልልኝ። እወድሃለሁኝ። ደግሞ በጣም ናፍቀኸኛል። እኔ እሺ በቃ ቻው። ስራ ስጨርስ መደወል እንዳትረሳ። በቃ ቻው። ቻው በቃ ማለት ነው። መቀናት ነው ዘመኔ ነች። እኔ ባንቺ ላይ ሌላ ሴት አላደርግም። እሺ አላደርግም። Sorry. Finish. Adesso fa finish. ምን አውቅፈሻል? እኔ ጭንቅላቴ ሊፈነዳ ነው። ቆይ መች ነው እኔ እንደሌሎቹ አግብቼው ልጅ ወግ ማድረግ ማየው? ቆይ ትናንትና ተነጋገርን አይደል እንዴ? ዛሬ ምን አዲስ ነገር ተገኘ? ለምን አይገኝም? አንድ ወር እያልከኝ ይኸውና ስንት ወር ነው ተጎልቼ የጠበቅኩ? ካልሆነ ምክንያቱም ንገረኝ። ሳሽ ጊዜው ሲደርስ ሁሉንም ነገር ነግርሻለሁ። ኧረ እኔ እስከዛ በጭንቀት ልፈንዳ? ለምን ትፈነጃለሽ? አንድ ወር ማለት እኮ ነገ ነው። አንድ ወር ነገ ከሆነ ንገረኛ። ንገረኝ፣ ምንድነው ምክንያት? ይልሳል ምን ምክንያት ግን ህይወታችንን የሚቀይር አንድ ትልቅ ስራ ነች። ያንን ስራ ደግሞ የምሰራው ከውጭ ድርጅቶች ላይ እሱንም በቅርቡ ፈራረማለሁ። በቃ ይሄ ነው ምክንያት። በቃ ይሄ ነው ምክንያቱ? አዎ ዛሬ ምን? አይ ምንም። ልብሴ ቀይሬ ልምጣ። ብዙ ነገሮች አሳልፉ። የእናንተ እዚህ ጎዳና ልጆች ነው የሚታወቀው። ታሳሳለህ? የለም እኔ ከስምንተኛ ክፍል አንተ ደግሞ ከአራተኛ ክፍል አቋረጥኩ ምናምን ቤተሰብ ይለኝ ምንም ብሎ ነገር ነው። ረሳኸው? ሁለታችንም መነሻችን እዚህ ነው። ትወዱልኝ ያቺን ቀን አደጋ መጥቶ ስራ ላሰራችሁ ያለ እሱ ተከታተሉ ያለ ያሰራል። እኛም መነሻችን መጨረሻችን እዚህ ነው። አንተ ገገማ ለበላም ስንቱ ሰው ተከታተለ። በጣም ነው ያሳዝነው። በእናትህ እውነት እንዲህ ነች እንግዲህ
ስንቱ ስንቱ ሚስጥር አወቀ። ቀኔ ጥላል ቀኔ ያነሳል። ታንጂ እርግጠኛ ነኝ ይህች አባባል የኦባማ ወይ የትራምፕ ነው አይደል? ኧረ አይደለም የድሃው ህዝብ መጽናኛ ነው አባቴ እንዴ። እቺን እንኳን ተይው ነው ማለት ሚስጥር ገዝተው አለቃ የማን አለቃ ነው። ምንድን ነው? ነገ እንገናኝ ከተለመደው ቦታ የአሞራውን ክንፍ ላባ ያስፈልገኛል። ምን ማለት ነው? ቆይ ትናንትና ጣት በጣት እግር በእግር ተከታተሉት ብሎ አበሳችንን ስናይ ነበር። እኛ እኮ ሰው ነን። አሁን እንዳሞራ ላይ ያበረና ኧረ አይደለም ባኬ ማለት ዱካ በዱካ የተከታተላችሁትን መረጃ አምጡልኝ። እኛ እኮ ሰው ነን፣ አሞራ አይደለም። ወይ ስምንተኛ እሺ አንዴ ስራ ብለን ገባን። Very good. Sorry. ቀን እኮ እንደዛ አቻኩልሽኝ ስመጣ አንቺም የለሽም ስልክሽም አይሰራም። ግራ ቢገባኝ እኮ ነው የጠዋት። በጣም ይቅርታ ቻልኩኝ ስለጠራሁህ። ቀን ትንሽ አሞኝ ነበር። አሁን ራሱ ገና ከሆስፒታል መምጣት ነው። እኛ አይ ብዙም አይደለም፣ ጭንቀት ምናምን ነገር ነው። ያው ታውቂያለሽ። አይዞሽ ሳሪ፣ ስለተጨናነቅሽ እኮ ምንም የሚቀየር ነገር የለም። እሺ እሱማ ምንም የሚቀየር ነገር እንደሌለ አውቃለሁ። ከአሁን በፊት ማለት ነው። ብቻ ሳልወልድ አይኔም በአይኔ ሳላይ እዚህ የመጣሁት እንዳትጨነቅ ብዬ ነው እንጂ ቤት ሄድ ነበር። ሳሪ፣ ይህም እኮ ቤትሽ ነው። ይህን አንቺ የፍቅር ገነት ብቻ እዚህም እኮ መኖር ትችያለሽ። አላረኩም። እኔ እናንተ ሳንጋባ እዚህ ቤት መኖር አልፈልግም። ባይሆን እንደ ህልም ላይ እየመጣሁ አንዳንድ ቀን አርፋለሁ። እሺ ሳሪ፣ አሁን እንግዲህ እናረፍታርኪ እሱ ይሻላል። በጣም ደክሞኛል። ለምንድን ነው ምን የተፈጠረ ነገር አለ? ማለት ያው በቅርቡ የግርሙን ዱካ ተከትለን በሰል ያለ መረጃ እናቀርባለን። ታዲያ ፈጠን ማለት አለባችሁ። ይሄ የአሰራር ስልት ከሌላው ጋር ትንሽ የተለየ ነው። ይሄ ምንድነው እርዳታ ድርጅት ምናምን የሚባል አካባቢ ካያችሁት በፍጥነት እንድታሳውቁ። አለቃ የኛ ስለላችንን በተደራጀ ጀምረናል። ያው አንዳንድ መረጃዎችን እየሰበሰብን ትንሽ ዘገየን እንጂ በቅርቡ ደግሞ ጠንከር ያለ እኔ ስህተት የሚሰራ ሰው አልፈልግም። ሊሸውደኝ የሚሞክር ሰው ካለ ባያስበው። እኔ እስካለሁ ድረስ መረጃ ያስፈልጋል። አግኝተናል መረጃ ማለት ሳራ የጋብቻ ጥያቄ እናቀርበችለትና መረጃና ማናደጃ ለዩ ሌላ የተሻለ ወጣ ያለ ነገር ስጡ። ማንነገረው ማለት እግር በእግር ጣት በጣት ተከታትለን ይሄን መረጃ ያገኘነው እኛ ነን። አለቃ የተለየ ነገር ካለም በቅርቡ ለወደፊቱ ስትናገሩ እያሰባችሁ ተናገሩ። የሽጉጥ ራት መሆን አትፈልጉም አይደል?
እኔ የምለው ሳራ በእኔና በአንቺ ግንኙነት ውስጥ አንድም ቀን ስለኔ ጠይቀሽኝ አታውቂም። ከዚህ ዳር በኋላ ይደርሳል ብዬ እንዳይመስል ስላንተ ጠንቅቄ ስለማውቅ። ግን ቆይ አንተ ስለኔ ምን ጠይቀኝ ታውቅና ነው እንዴ? አውቃለሁ። ቤተሰቦችሽን በመኪና አደጋ እንዳጣሽ፣ ህፃናት ማሳደጊያ ውስጥ እንዳደግሽ፣ በቃ ሌላውን ደግሞ ቀስ እያለን እናየዋለን። ቆይ ታዲያ እንደዛ ከሆነ ለምንድን ነው ትዳር የፈራኸው ነው ወይስ እንደ ሌላ ሴቶች አስበህ ነው? ሳራ እኔ እንደዛ አላሰብኩሽ። እና እንዴት እንዳሰብከኝ ንገረኛ። ንገረኝ እንጂ ለምንድን ነው ዝም የምትለው? ቆይ እኔ በዚህ የተነሳ ማዕበል ጭንቅላቴ መፈንዳት አለበት? ይኸውልሽ እኔ መጀመሪያ በጣም ውስጥ ያሉ ውስብስብ ነገሮች አሉ፣ እነሱ ልፍታ። በዛ ላይ ደግሞ ይህን የመሰለ ድል እንዲያገኝ ኧረ እስከዛ ላይ ቆሜ እጠብቅሃለሁ። ያኑ ላንተ ሀሳብ ያኑ ላንተ እቅድ። ቆይ እኔ እና አንቺ ተጋባን አልተጋባን መጀመሪያ ፍቅር ይቀድማል አይደል? በዛ ላይ ደግሞ አብረን እየኖርን ነው። ጭራሽ አላፈቅርሽም ምን እያልከኝ ነው? እባክህ ለምን የጠማማ ነገር የምታወሪው ሳራ? ጭራሽ ጠማማ እኔ? ሳራ በፈጠረሽ ቁጭ በይና ተረጋግተን ነው። እንደው የመጨረሻ ሀሳብን እንድታሳውቀኝ እፈልጋለሁ። አንተ መረጃ ማሰስና ምናምን ሚስጥር ማሰስ እንዴት እንዳስጣለ ዝም ብለህ የማታውቀውን ሰፈር ዝም ብለህ ብታስስ ይሻላል አይደል? በዛውም ይሁን እንደዛ ስትሽከረክ ለእግር በእግር ጣት በጣት ስትዞር ጉልሜንም በዛው ታገኘዋለሽ። እሱ ቢሆን አሁን መቼ ያጣሁት። እኔ የምልህ ግን ከኛ ይልቅ ሳራ ትቀርበው። ለመቅረቡማ ሳራ ትቀርበዋለች። ግን እሷ ቀንም ማታም ሁልጊዜ ቤት ነው ውለዋ። እኛ ደግሞ ውጭውጭውን ዱካ ዱካውን ጣት በጣቱ ነው ተከታተሉ የተባለው ባለቃችን ትእዛዝ መሰረት ማለት ነው። ገባኝ፣ አሁን ገባኝ። እሷ ድመት እኛ ውሻ መሆናችን ነው ማለት ነው። ፓጭንቅላት አንተ ግብድ አይደለም እኮ ነው በእናትህ። በዚሁ ከቀጠልክ ደግሞ ወደፊት ወደ አይጥነት ትቀየርና ወደ መድኃኒት አዲስ መድኃኒት ሲቀመም መሞከሪያ ትሆናለህ። እሺ ጀዝባ አርፈ የማይናገረውን ጠጣ በእናትህ። ዩሪሳይ ሁልጊዜ በተረጋጋ መንፈስ ማውራት ይኖርብናል። የሰማው ቆይ ግን አንቺ አውርተን ከጨረስን በኋላ ለምንድን ነው ወደ ላይ ተመለሽ? እንዴ ምን ሆነ? እድሜ እኮ መጫወቻ አይደለም። አንድ ወር እያልኩሽ እድሜ ትይኛለሽ። ወራቶች ተደምረው መሰለኝ ዓመት የሚሆኑት። እሺ በቃ እንደዛ ከሆነ ወሩን ጠብቂ። በስተመጨረሻ ወር ጠባቂ ነው። ዩሪሳይ አንድ ወር ጠብቂኝ እንጂ ከዛ በኋላ ማድረገው ነው እኔ ነኝ የማውቀው። እናያለን። አንድ ወር እኮ ቅርብ ነች። ማይደርስ መስሎ ነው አይደል? እናያለን። መጠበቅ የሚያቅተኝ እንዳይመስል። የተሻለ በሰል ያለ መረጃ ይዘሽ እንደመጣሽ እርግጠኛ ነኝ። ወይ መረጃ። ስማ በህይወት ዘመኔ እንደዚህ አይነት ሰው አይቼም ገጥሞኝም አያውቅም። ማለት እንዴ ይሄው አንድ ወር ጠብቂኝ እያለ ስንት ወራቶች እንደጠበቅኩት። ቆይ ሰውዬው ምርጫ ቦርድ ነው እንደሚሰራው ነው በቻይነኛ እንጠናና እያለሽ ይሆናል። እኔ ስልችት ነው ያለኝ። ምን አለ አንድ ያግብቶኝ ባየሁት። አይዞሽ ተረጋጊ፣ ቃሱ ነው ይደርሳል። ይኸውልሽ ማንቸስተር ዩናይትድን ተመልከቱ። 90 ደቂቃውን ጨርሶ በባከነው 3 ደቂቃ ነው ግባ ግብቶ ውጤት ይዞ የሚወጣው። ወይ ካልሆነ አግተነው እንድትፈራረሙ እናድርግ እንዴ? እንዴ ላንቺ ብዬ ነው። ይኸውልሽ ተረጋጊ፣ እንደ ቤት ተከራይ ከምትሳቀቂ ብዬ ነው። በእናትህ የተሻለ ሌላ የተሻለ አሰብ እንዘን ተራሳ ቤቴ በማዳበሪያ ሞልቶ እንጂ ታዲያ ለምን አውጥተሻቸበችብ? በጅምላ ነው? አይ በችርቻሩ ማዳበሪያ ሙሉ አልኛልሽኝ እኮ አንቺ ነሽ። ጎተራ ሙሉ እኮ ያስቀመጥሽ ነው የሚመስለው።
እየጠጣሽ ለማንኛውም ተረጋጊ። Hello. Busha. አንተ ነው አለቃ ደውሎ ነበር። አለቃ ደውሎ ነበር። ዘጋ ስልኩ። አለቃ ደውሎ ነበር። ስልኩ ዘጋ። ባትሪ ዘጋ። ቀሰቀታውሽ አለቃ ደግሞ ስልክህን ዝጋው። ባትሪ ዘግቶብን እኮ ነው። ዝም በል። አሁን በፍጥነት እንድትመጣ እፈልጋለሁ። እሺ አለቃ። ምን አለች? ማለቴ ምን አለ? እፈልጋቸዋለሁ። በዚህ ሰዓት ምን አዲስ መረጃ አለ? ያው ከአንድ ወር በኋላ ታገሽኝ ብሏታል። ከወር በኋላ አዲስ ነገር እንደምናገኝ እርግጠኛ ነኝ። እኔ ደግሞ እግር በእግር ጣት በጣት ስከታተለው ነበር። ከቤቱ ወደ ሶፋ ቤት በእግሩ፣ ከዛም ደግሞ ስገምት ወደ ፋብሪካም በመኪና፣ ከዛም ስገምት ደግሞ ወደ ቤቱ የሚመለስ ነው ይመስለኝ። በእግር ነው እንደምታወራው? ያው ምን ላድርግ አለቃ፣ በእግር ስንከታተለው ነበር። ከዛ በመኪና ሲሄድ ስለ ስጦታው ታውቃላችሁ? ስጦታ? የምን ስጦታ? ዛሬ እንደምፈስ መሰለኝ። ለማንኛውም ስራችሁን በአግባቡ ማሰብ ከሆነ ላንቃ ላይ ቆሜ በትት አንቄ እገድልሃለሁ። ገብቶሃል? አዎ። እሺ አለቃ፣ ከዚህ በኋላ ምንም አይነት ስህተት አይፈጠርም አለቃ። በትክክል እንሰራለን። ለማንኛውም በዚህ ብር ጥሩ ባትሪና ቆንጆ ካሜራ ያለው ስልክ ገዝታችሁ እግር በእግር እየተከታተላችሁ ፎቶ እያነሳችሁ መረጃ እንድትልኩ ነው። እሺ አለቃ፣ ችግር የለውም። ሌላው ነገር ደም ማፍሰስ እንኳን ብርቅ አይደለም፣ ግን አይቁም ይቀጥል የምትሉ ከሆነ ያው እቀጥላለሁ፣ ችግር የለውም። አለቃ ችግር የለውም። እሺ ጥቋቁር ነጠብጣቦች የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል።
አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ
የወንድሙ አቆራለሁ ያ አባት አቆራጃ ወንድም ቆይ ግን አለቃ ጫማ ቤት ገፍትልሃለሁ እግር አንስተህና የግልህን ስራ ትጀምራለህ ብለዋል እንዴ? በእናትህ አለቃ ምን አለን ባለፈው የስልኩን ብር ሲሰጠን ዱካውን ተከታትላችሁ በፎቶ የተደገፈ መረጃ አምጡ አላለም? ይሄ እሱ ቦልህ ወንድሙ እንዴ ነው የሚገርም ጭንቅላት እኮ ነው ያለ ሙጥጥጥል በጣም አንተ ነበር ዱካውን በር ላይ አስቀምጦ 1000 ጅራት መግረፍ። ቆይ የሆነ ሰው ቆሞ ሲሸና ፎቶ አንስተናልኝ ቢል አንስተህ ትሰጠዋለህ? ስራው ካዘዘ አይደል? አንስቼ ሰጠዋለህ? አዎ ጎስ ሄሎ ክብሪት ሄሎ ስማሁን ልወጣ ነው ትንሽ ቆይታችሁ ተነሱ በቃ ኦልሞስት ይወጣ ነው አሁን ይወጣ ነው ሳሪ በቃ ልጅ አስቸኳይ ጉዳይ ገጠመ ለምን ቁርስ በልታ ትሄዳ ግሬ ነው እዛ ብላለሁ እሺ ኧረ ተው እሺ በቃ ታው ይሰማች ዋው አንቺ አበደ ቤታ እላይ ብትወጡ ምን ልትሉ ነው? ነግራችሁ ነው ቁጭ በሉ ሲኒማ ቤት ያለ መስለ በዚህ ፊልም አየማን ቆይ የሆነ ነገር ላምጣላችሁ። አላለም አያስፈልግም። በሁለት ተጠቅመን ተው እንጂ እንዴ ይዛል ነው ቀይሮ ወላሂ ያበደ ከዛሬ ውጭ ያናገኛት እኮ እሺ ሰላም አደራ ግሩሜ እንዴት ተመለስክ? ማለት ጓደኞቼ ናቸው አብሮ አደጎቼ አብረን የተማረው አብሮ አደግ ጓደኛችን ነች። ምን ረሳ? ነበር አትጫወት ተጫወቱ። እሺ አንተ እንደ ቤት የወለለው እኮ ትንሽ ነበር ይቀር ያየው እኮ ገና ቤቱን አርብቀን ሳንጨርስ ሽቦ ሳይተኮስ ደም ተቃብተን ነበር።
መነጽሩ ልትመልሰው ነው እንዴ? ምን እንደ ቱርክ አቀመጭ አይዞህ አሁን ቤት ነው ያለው። አውልቅ፣ ማንም አይወስድብህም። አይዞህ። ኧረ በእናታችሁ በጣም አካበዳችሁት እንዴ! እኔስ መነጽር ነው ያደረኩት። አንቺ አለሽ አይደል እንዴ? ምንም ተጠቅመን የማናውቀው ቢያንስ አንዱን እንኳን ለሱ ምን እንዳታረግለትም። እንግዲህ እዚህ ቤት ያለው መጠጥ ይሄ ብቻ ነው። ምን ላድርግ? ግን ቆይ ግሩምን ስትገምቱት ምን አይነት ሰው ይመስላችኋል? ግሩሜ ምን አይነት ሰው መሰለሽ? ሳስበው ግሩሜ ያው በእኔ ግምት ማለት አይ አንተ አትገምተው፣ ግምት ይቅርብ። ግሩሜ ማለት በጣም ምስኪን፣ በጣም ትዕግስተኛ፣ በጣም ለሰው የሚያስብ፣ በአጠቃላይ በጣም ጥሩ ሰው ነው። አሬ ነገር ወዴት ነው? ነገርየውማ በጣም ያስፈራል። ለማንኛውም እኛም ስለ ግሩሜ ከማሰብ
ጥቋቁር ነጠብጣቦች ወይንም የማዶስን የፊት ክሬም በእነዚህ ሀገሮች ያገኙታል። አሊያም ለበለጠ መረጃ በዚህ ስልክ ይደውሉ። ማዶስ አሎ ሲሳይ ተፋሰው ባለፈው እኮ ስልኬን ዘጋሁብኝ። ስልኬ ጠፍቶ ዛሬ ነው ያስከፈትኩት። ኦኬ። እና አትበጣም ቤት ምን በመጣም እኮ አንተ ሁሌም ከሰው ጋር ነህ። አንተ ደግሞ ከአንተ ውጭ ማን አለኝ? አይደል? እንዴት ነህ ታዲያ? ላገኝህ ለወራ የምፈልገው ነገር ነበር። ሲሲ በዚህ ሰሞን እንኳን የሚመቸኝ አይመስለኝም። ትንሽ ቢዚ ነኝ። ያው ባለፈው የነገርኩህ የእርዳታ ድርጅት ጉዳይ አለ ወደ ፍጻሜው እየደረሰ ስለሆነ ትንሽ ቢዚ ሳልሆን ልባል። የእርዳታ ድርጅቱን ቢዚ አድርጎኛል። እሺ ወዳጄ እደውልልሃለሁ። እሺ ሳራን አግኝታት ነበር? አላገኘኋትም። አዲስ ነገር አለ? የለም። ማለት ምን? የጠየቅኩህን ብቻ መልስልኝ። መልሰህ አትጠይቀኝ። እሺ ምነው ሳራ ቤት የለችም እንዴ? ማለቴ እኔ አላየኋትም። ይኸውልህ ቀድሞ ከምትኖርበት ቤት ለቃለች። አሁን የገባችበት ገብተህ እንድትነግራት የምፈልገው ነገር አንዲች ሚስጥር ብታወጣ ግንባሯን ብዬ እንደምደፋት እንድትነግራት እፈልጋለሁ። ወዴት? እዚህ እርዳታ ድርጅት አካባቢ ሲሄድ ንገረኝ ብዬሽ ነበር። ኤደን እውነትም ሰው እየበራ ማለት ነው። ጥያቄ አትጠይቀኝ ማለት ምን ማለት ነው? አትጠይቀኝ ማለት ነው። እሺ ለመጨረሻ ጊዜ ልንገራችሁ፣ የኔ ህይወት ተበላሸ ማለት የእናንተ ግንባር ተበላሸ ማለት ነው። ገባ አይደል? አሁን እንዲና የገባችበት ገብተህ ያልኩህን አድርገው። እሺ ቀጥል። ግሩሜ ምን ፈለግሽ? ማለት አንቺ ቆይ ከዚህ በላይ ልትገዢ ነው እንዴ ሐሳብሽ? እኔ ፍቅር ምን ማለት ነው? ምን አደረኩ? ፍቅር አትበይ በእናትሽ። ይኸውልሽ ያንቺና የሲሳይን ግንኙነት ሙሉ ለሙሉ አውቃለሁ። እሺ ዛሬ አይደለም ማውቀው፣ ከድሮም ጀምሮ ያላችሁን ግንኙነት አውቃለሁ። ከአንድ ሁለት ጊዜም ከቤት ውስጥ ወጫጭሻለሁ። በጣም የሚያሳዝነኝ የእሷ ባህሪ መሆንሽ ነው። አሁን ገና ለገና ስለደረብሽ ነው ነገ መጣሽ? ግሩሜ እንደዛ አይደለም፣ እውነት እንደዛ አይደለም። እኔ ሁሉንም ነገር ደርሼ እንደዛ አይደለም። እሺ ውስጥ ገብተን እናውራ። ምንም እናውራ ነው? እናትህ ጨዋታው እዚህ ጋር ቢያበቃ ይሻላል። ግሩሜ በእግዚአብሔር እናትህ ግሩሜ
አንተ ልጅ ጤነኛ ነህ በእናትህ? እንዴት? ቆይ በደንብ እየተከታተልኩት ነው ምናምን ስለኛ ነበር። አዋ ሊያውም ዱካ በዱካ እግር በእግር ነው አይደል? ዱካ በዱካ ለዛ ነው እርዳታ ድርጅት ሲገባ ያልተከታተልከው። ይሄ ሰውዬ እርዳታ ድርጅት ምን ሊሰራ ነው የሚሄደው? ይሄን ሁሉ ሀብት ይዞ አይደል? አቤት እውቀት፣ አቤት ጭንቅላት። ካንተ ጋር እኮ በመስራት እጅግ በጣም ደስተኛ ነኝ። አለሽ እኮ የሆነ ባዶ ቀፎንክ ልጅ እኮ ነው በእናትህ። ምን አይነት ጭንቅላት ነው ያለ በእናትህ? ቆይ ምን አይነት ነፋስ ነው? ቆይ እርዳታ ድርጅት ሰው የሚገባው በቃ ቸግሮት ለመረዳት ምናምን ብቻ ነው? አዋ ሌላ ምን ሊሰራ ይሄዳል? ለምንም አይደል። ይኸውልህ ግን ትንሽ ባለችኝ እውቀት ላካፍል በእናትህ። ደነዝ ይኸውልህ እርዳታ ድርጅት ውስጥ ሰው የሚሄደው ያለውን ሀብት ሼር ለማድረግ ወይ በቁም ኑዛዜ አድርጎ ሙሉ ንብረቱን አሳልፎ ለመስጠት የተቸገሩትን ለመርዳት እንዳንተ አይነት ደነዙን ለመርዳት እኔም የተቀመጥኩት ለዛ። እኔ በፎቶ የተደገፈ መረጃ አለኝ። አይስ አንቺ ስማርት ሰዳይ እኮ ነሽ እና ቀልዳለን። የቤቶችንም ዱካ እግር በእግር ምናምን ትቀርጽያለሽ እና አላለም አለቃ? እግር በእግር ዱካ በዱካ አላለም? እንደዚህ ላት ላይ እንዴ ታውቂድ ምን ሆነ ነው? ስልክሽን ከግሩም ስልክ ላይ ነበር ያለው እና የዛ ቀን ተቻክሎ ሲወጣ ስልኩን ይዞ አልወጣም ነበር። በዛ ላይ በተደጋጋሚ ሳራ ሲል ስለሰማሁት ነበር የደወልኩት። ሳራ ምንም ያላችሁ ግንኙነት ግልጽ አይደለም። የምትነግሪኝ ትችያለሽ? ከእሱ ጋር ያለንን ግንኙነት ማወቅ ከፈለግሽ የምነግርሽን በደንብ ስሚ። ስማ ወይ ከዚህ በኋላ አትጨናነቅ። በቃ ነው ያለው የመረጃ ችግር የለብንም። ጎተራ ሙሉ መረጃ አዘጋጅተን እንዘገኘ በእናትህ። ባለፈው ከዛ ካለቃችን ጋር ያየናት ቺኮ የለችም? ከሳራ ጋር አንድ ላይ ሆኖ ተገናኝተው እንደ ጉድ ሲያለቅሱት ወይኔም ያወርዱታል። በቃ እንደ ጉድ ያወርዱ። ምን ተፈጥሮ በእናትህ? የተፈጠረው ነገር ምን መሰለህ? ሳስበውና ስገምተው አትገምት ይቅርብኝ በእናትህ። ማለት አትገምታ። እኔ ብገምት አንተ ይቆጥርባል። ኧረ አትገምት በእናትህ። ይሄ ነገር ከከረረ በዚህ ከቀጠለ እኛ እንዴት ማምለጥ እንዳለብን ማሰብ መቻል አለብን። የሀሳብ ፕሮፌሰር መሆኔንማ ታውቂያለሽ። አትጨናነቂ። ይኸውልሽ ምን እናደርጋለን መሰለሽ? ለማንም ሳንናገር ድምጻችንን አጥፍተን ልክ እንደ ጀማሪ ፖለቲከኛ ጫካ እንገባለን። አለቀ። ይሄንን ደግሞ እንዳታስብ። ልታስፈጀን ነው እንዴ አባቴ? አላስበው። ኧረ አወጣ ጫጋደግ አታስበው። ይሄን በረከፍት ምን ፈልገሽ መጣሽ? ክሩሜ በጣም ይቅርታ። እውነት ናፍቀኸኝ ነው የመጣሁት። አሁንም ሲሳይ ላከሽ? እንደሱ አይደለም፣ ራሴ ነኝ የመጣሁት። ከአንተ ጋር ስሆን የሚሰማኝ ስሜት ከምነግር በላይ ነው። እውነት ክሩሜ በእናትህ ይቅርታ። አውቃለሁ አጥፍቻለሁ። ሰው ሆኖ ግን ማጠፋ የለም አይደለም ግሩሜ። ሁሉም ሰው እኮ ሰምቷል።
ግሩም እኔ ድብቅ መረጃ ስጠብቅ ጉዳዩ ተናፍሶ ሰው ሁሉ ሰምቶታል፣ ግሩም ሳይቀር። ይህን እንደማደረገችው ሳራ ናት። በግምቱ የኛ ማንነት አልታወቀም። አለቃ ማለት በእኛ በኩል ነው። እሺ አሁን ምን እናደርግ ነው ይሻላል? መቼም ያመንኩት ሰው ከቶኝ ዝም አለ። ወደ ጉድጓድ ነው መከታት። አለቃ ግን መጀመሪያ እውነቷን ብናረጋግጥ አይሻልም? ዝበል። ራሷ ነች ስልክ ደውላ ነገሩን ግሩም እንደሰማውና ወደ ህግ ልትሄድ እንደሆነ የነገረች እና ያ ሰውዬ ማለት ያቺ ሴቷስ እንዴት እሷን እንኳን ተዋት። እናስባለን። አለቃ ግን ምን አይነት ውጥረት ውስጥ የገባ ነው? እኔ የሳራን ጉዳይ ጨርሳለሁ። እናንተ ያችኛውን ተከታተሉ እንጂ ማለት ታዘዝን ብትሉ ምን ሊከሰት እንደሚችል ታውቃላችሁ አይደል? እሺ አታልቅሽ፣ በቃ ምን ነው ነገር ይበናል። ሳርቾ ምን ሆነሽ ነው? በእናትሽ ክብሪት ወይም በቃ ተወኝ። ወይ እንዲህ ሆነሽ እንዴት ብቻሽን ተውሻለሁ? ንገሪኝ ሳርቾ። ክብሪት ወይም ብቻዬን መሆን እፈልጋለሁ አልኩ። በቃ እሺ እንዴት ተውሻለሁ? ንገሪኝ በቃ ወይ ጋልሽ ነው ተውሻለሁ።
ሄሎ። ኧረ አለቃ ምንም የሚያጨናንቅ ነገር የለውም። ልጅቷን ይዘናታል። አፍናችሁ ይዛችሁ እምቢ ካለች ግን ጨርሱ። ጨርሷት ጨርሷት ማለት ብሏት ልበል ግደሏት እያለ እኔ እግር በእግር ጣት በጣት ተከታተሏት ሲባል ሰርቻለሁ። ይሄኛውን ግን እኔ አይመለከተኝም። እሺ አይመለከተኝም። እሺ እንዴት ነሽ? አለሁ። ግሩም አልገባም እንዴ? ግሩሜ ዛሬ ከረጋ አልገባም። ኧረ እውነት መልዕክት አለሽ? አይ ችግር የለውም። አንቺ ካዲ ሳምሽ ከዳሽኛል። ሲስ እባክህ በእግዚአብሔር እሱን ነገር አንሳው ከፊት ለፊቴ። ሲስ በምትወደው በእናትህ ዝም በይ። የምወዳቸውንማ የዛ ውሻ ቤተሰቦች ነጥቀውኝ ቤተሰቤ ጎዳና ላይ እንዲወጣ አደረጉ። አንሳው፣ እሺ እሱን አንሳውና ዝም በይ። ሀብቴን የቤተሰቤን ሀብት ወስደው ለራሳቸው አደረጉት። አሁን የት እንደላቀቀ ያለበት ህይወት የማን እንደሆነ ታውቂያለሽ? የኔ ነው፣ የኔ የራሴ። እባክህ እሺ በቃ። ለነገሩ እናቱን ደህና አድርጌ ዋጋዋን ሰጥቻለሁ። አባቴ የገባበት ጉድጓድ ውስጥ ከትቼ ከአፈር ቀላቅያታል። የማዝነው ግን ባንቺ ነው። አፈቅርሽ ነበር፣ አምኜሽም ነበር። በጣም ነው የማዝነው።
ኧረ እባክህ አንተ ልጅ ምንድነው? ውሻ አልመጣም። ምን አይነት ጥያቄ ነው የምጠይቀኝ? ውጭ የነበርከው እኮ አንተ ነው። ወጣው ግን እዛ የለማ። ያው ከመጣ ብዬ ነው። ምን እሱ አየር ወለድ ነው? በሄሊኮፕተር በዚህ በጣራ እንዲገባ ፈለግከው እንዴ? ሄሎ አለቃ፣ የተለመደው ቦታ አስረን አስቀምጠናታል። ይገርማል። ፈጣሪ ለአንተ ያለውን በምክንያት ወደ አንተ ያመጣዋል። ያንተ ያልሆነውን ደግሞ በምክንያት ካንተ ያርቀዋል። አሁን በጣም ደስተኛና ሙሉ ሰው ነኝ። ከቤተሰቤ ያገኘሁትን ሀብት በልጄ ስም ጸጋ ወላጅ አልባ ህፃናትና አረጋውያን መርጃ ማዕከል ከፍቼ በደስታ እየኖርኩ ነው።